እግዚአብሔር ይናገራል። እግዚአብሔር በአንድ መንገድ ይናገራል፣ በሌላ መንገድ ይናገራል። የሚያስታውሰው ይጠቀማል። የሚያስታውሰው ምናልባት እኔ ዛሬ የቆንኩት ተመስገንን ሁላችሁም የሚታወቁኝ፣ ነገር ግን በልብ ውስጥ አልፎ ወደ እናንተ የሚደርሰው እግዚአብሔር ሕያው የሆነው የሚሰራ የሚጠግን የልብን ስብራት የሚጠግን የወደቀውን የሚያነሳ ያዘነው ነፍስ የሚያጽናና የእግዚአብሔር ቃል ሁሉ በሁሉ የሆነው የእግዚአብሔር ቃል ሁላችንም በእግሮቻችን ቆመን አንድ የእግዚአብሔር ቃል አነባለን። አሜን። ሃሌሉያ። አሜን። ሁለተኛ ዜና ምዕራፍ 15 ከቁጥር 1 ጀምሮ እስከ 4 ያለውን ክፍል አነብላችኋለሁ። እንደቆምን በጌታ በኢየሱስ ክርስቶስ ስም አነባለሁ። የእግዚአብሔር መንፈስ በኦዴድ ልጅ በአዛርያስ ላይ ሆነ፣ አሳንም ሊገናኘው ወጣ። ምዕራፍ 15 ከቁጥር 1 ጀምሮ ያለው እንዲህም አለው፣ አሳ ይሁዳና ቢንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር ነው። ቢፈልጉ ይገኝላቸዋል፣ ቢተዉት ግን ይተዋቸዋል። እስከዚህ ይሄድ እነዚህ ላይ የሚፈልገውን ሀሳብ ስላገኘው እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር እግዚአብሔር አምላክ ከእኛ ጋር ከመሆኑ በፊት ቅድመ ሁኔታው ምንድነው? እኛ ከእግዚአብሔር ጋር መሆኑ፣ እኛ ከጌታ ጋር መሆኑ። ክብር ለእግዚአብሔር ይሁን። እኛ ከእግዚአብሔር ጋር እንዳንሆን የሚከለክሉ ነገሮች አሉ። ዋና የጠላት ታርጌት የሰው ልጆች ከእግዚአብሔር ጋር ጤናማ ግንኙነት እንዳይኖር በማድረግ የሚታገል የሚጠቁ ስራው እሱ ሙያው የሰለጠነው በዚህ ሙያ ነው። የትምህርት ደረጃው እንደሆነ ባላውቅም ከአዳም ጊዜ ጀምሮ ለመጀመሪያ ጊዜ አዳምና ሔዋን በገነት እግዚአብሔር ፈጥሮ ባስቀመጣቸው ጊዜ በመዋሻት ሁሉ ጊዜ ሰይጣን መልካም ክፉን መልካም ነው የሚያደርገው ስራው ስለሆነ መልካም ክፉ ጽድቅ ኃጢአትን ጽድቅ ይላል። ይሄ ስራው ተግባሩ ነው። በዛ ምክንያት በአዳምና በሔዋን መካከል እና በፈጣሪያቸው በአምላክ በእግዚአብሔር መካከል የነበረው ግንኙነት ተበላሸ። ከዛም እስከ ዛሬ ድረስ የቀጠለ ስራው ተግባሩ ወደ ዛሬ ላይ ወደ አዲስ ኪዳን ዘመን የሚመጣው ውጭ ያሉ ሰዎች ጌታን እንዳይቀበሉ በመዋጋት በሁለት መንገድ ነው። ሁለተኛው በጌታ የሆኑ ሰዎች እንዲደክሙ እንዲወድቁ በኃጢአት ላይ ኃጢአትን እየጨመሩ ከእግዚአብሔር እየራቁ እንዲሄዱ ጌታን ከተቀበሉ በኋላ የመጀመሪያው ኃጢአት አይመለከትንም፣ በማመን እንዲነናል። ግን ከዳንን በኋላ የምንኖረውን ላይፍ ስታይላችን በማበላሸት ስራው። ስለዚህ በዚህ ዙሪያ ዛሬ የምናየው ስለ እግዚአብሔር አብሮነት ስለሆነ በዚህ ዙሪያ ከወንድሜ ተፌ ጋር ሁላችንም እያሰብን በአጭሩ እንጸልይና ወደ ዋናው ሀሳብ እገባለሁ። ወንድሜ ተፈራ ወደዚህ መጥቶ ቢጸልይልኝ እና ንስሐ እየገባን እያየን ጓዳችንን ራሳችን ህይወታችንን እያየን የእኛና የእግዚአብሔር ግንኙነት የቱ ጋር ነው የሻከረው፣ የቱ ጋር ነው የተበላሸው። እግዚአብሔር ሁሉ ጊዜ ይጣፍቃል፣ እጁን ዘርግቶ እንድንመለስ፣ የወደቀ ሰው እንዲነሳ ይፈልጋል፣ የደከመ ሰው እንዲበረታ ይፈልጋል። ኃይል የሚሰጠው ደግሞ እግዚአብሔር ነው። የቆመ ሰው እንደቆመ እየጠነከረ እግዚአብሔር ጸጋውን አብዝቶላችሁ በጽድቅ የምትኖሩ ጌታ ዘመናችሁን ይባርክ። ቀጥሉ፣ በዛው በርቱ። ግን ውስጣችሁ የደከመ እንደሆነ መንፈስ ቅዱስ የሚመሰክርላችሁ ህሊናችሁን የሚወቅሳችሁ ምናልባት ጌታ ክብሩን በእናንተ እንዳይገልጥ ይሄ ምክንያት ሊሆን ይችላል፣ የኔ ድካም በዚህ በኩል ሊሆን ይችላል ብላችሁ ልታስቡ ካላችሁ ውስጣችሁን ተመልከቱ፣ ቤታችሁን ተመልከቱ። ያን ጊዜ ንስሐ ስትስተካከሉ እግዚአብሔር ከእኛ ጋር ለመሆን ጊዜ አይፈጅበትም። ክብር ለእግዚአብሔር ይሆናል። እጆቻችንን ወደ እግዚአብሔር ዘርግተን ስንጸልይ ሃሌሉያ። ወንድሜ ሲናገር አንድ ሰሞኑን ሶሻል ሚዲያ ላይ አንድ ጽሑፍ አነበብኩኝ፣ ልቤ ላይ ቀረ። አሁን ከተናገረው ነገር ጋር ይሄዳል።
ምንድነው ወንድማችን ያነበበው ቃል? አሳንም ሊገናኝ ወጣ እንዲህም አለው፣ አሳ ይሁዳንና ብንያምን ሁሉ ሆይ ስሙ፣ እናንተ ከእግዚአብሔር ጋር ስትሆኑ እሱ ከእናንተ ጋር ነውና ከእናንተ ጋር ብትፈልጉት ይገኝላችኋል፣ ብትተዉት ግን ይተዋችኋል። እግዚአብሔር አምላክ የተመሰገነ ይሁን። እጆቻችንን ሁላችንም ወደ እግዚአብሔር እንዘረጋለን። ሃሌሉያ! እግዚአብሔር እንዲያገኘን እግዚአብሔር እንዲያገኘን ነው። ያገኘን እግዚአብሔርን ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር ቃሉን ይዞ መጥቷል። እኔ ገና ቃሉን ሲያነብ ይህ ቃል ለእኔ ነው ያሉት። ክብር ለመንፈስ ቅዱስ ይሁን። ምን ይላል የአጭር ጽሑፍ? በዚህ ምድር ላይ እግዚአብሔርን ከማጣት የሚበልጥ ምንም ኪሳራ የለም። በዚህ ምድር ላይ እግዚአብሔርን ከማጣት እንደውም ከአንድ ፓስተር ጋር ሩቅ ቦታ ካለ ፓስተር ጋር ተነጋገርን በዚህ ጉዳይ። እግዚአብሔርን እንድናጣ ደግሞ የምንደረግባቸውን ሰይጣን ወንድማችን እንደተናገረው ሐዋርያ ጳውሎስ ሲናገር የሰይጣንን ሐሳብ አንስተውም ይላል አይደል? ግን እንስታለን፣ ብዙ እንስታለን። እኔ ስቻቃል። ስለዚህ በሳትንበት ነገር እግዚአብሔር እንዲመልስ እንጸልያለን። በሌላ ስፍራ ሲናገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ምን ነፍሳችንን የምናጎድለው እግዚአብሔርን ስናጣ ነው። ስለ ሳኦል ሲናገር እግዚአብሔር እንደተለየው አላወቀም ይላል። አንዳንድ ጊዜ እግዚአብሔርን እንዳጣን አናውቀው። እግዚአብሔር ምሕረቱን ያፍስስልን። እግዚአብሔር ይርዳን። ለወንድማችን ደግሞ ለባሪያው ይህንን ቃል የሰጠ እግዚአብሔር የተባረከ ይሁን። አሁን እግዚአብሔር ጆሮአችንን እንዲከፍት እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እናከብርሃለን። ጌታ እግዚአብሔር ዘላለም አምላክ ቃል ይናገራል። ሔዋን እንደተታለለች ከዚህ የተነሳ አዳም እንደወደቀ ውድቀት ደግሞ ከአንዱ ወደ አንዱ እንደሚተላለፍ ቃል ይናገራል። በወደቅንበት ነገር፣ በሳትንበት ነገር፣ አንተን ከሕይወታችን ባጣንበት ነገር ምሕረት ይብዛልን። ደግሞ የእግዚአብሔር ቃል ሲናገር በየዓመቱ ለፋሲካ ይወጡ ነበር ይላል። ዮሴፍና ማርያም 12 ዓመቱ በሆነ ጊዜ ኢየሱስን ይዘው ከናዝሬት ወደ ኢየሩሳሌም ሄዱ። ሲመለሱ ግን ኢየሱስ ከነሱ ጋር እንዳልነበር እንኳን አላወቁ። እግዚአብሔር ምሕረቱን ያብዛልን። እግዚአብሔርን ከማጣት እግዚአብሔርን አጥቶ ከመክሰር እግዚአብሔር ምሕረቱን ያብዛልን። እግዚአብሔር ሆይ እናመሰግናለን፣ ከፍ እናደርግሃለን። ጌታ ሆይ ለልባችን ተናገረን፣ ለመንፈሳችን ተናገረን። እግዚአብሔር የዘላለም አምላክ ነው። ከፊት ለፊታችን የጋረደው ድንጋይ ይንከባለል። ቃልን እንዳንሰማ አእምሯችንን የዘጋ ልባችንን የዘጋ የኃጢአት ኃይል የአመፃ ኃይል የተንከባለለ ነው። መጽሐፍትን ሲናገር ልባችን ይቃጠልብን ነበራል። ነገር ግን አእምሯቸው አልተከፈተም። እግዚአብሔር ቃሉ የሚነገረውን ቃል መስማት የምንችል አእምሯችንን ይክፈትልን። አእምሯችንን ይክፈትልን። ልባችንን ይክፈትልን። እግዚአብሔር ለባሪያ አቅም ስጠው፣ ጉልበት ስጠው። ደግሞ ስለራራህልን ስለተመለከትከን እናመሰግንሃለን። በቃል ወደኛ ስለመጣ እናመሰግናለን። ቃልን እንቀበላለን። እግዚአብሔር የዘላለም ለራሳችን እንወስደዋለን። በቃል ራሳችንን እናያለን። እግዚአብሔር አምላክ ወደ ሌላ ሰው ትራንስፈር አናደርገው። ይሄ የከሌ ነው ይሄ የከሊት ነው አንልም። ጌታው ቃል ለራሳችን እንወስዳለን። ይሄ እንዳይሆን የሚዋጋ ክፉ የተወጋይ የተመታኝ ነው። እግዚአብሔር ራሳችን በፊት እግዚአብሔር ሆይ ዝቅ እንድናደርግ ትሁት እንድናደርግ እግዚአብሔር ዘላለም አምላክ ተቀምጠን እንደ ማርታ የምንባስን እንዳንሆን እንደ ማርያም በእግሮች ስር እንድንቀመጥ እርዳን።
በአካል ተገኝተን በመንፈስ እግዚአብሔር ከአንተ እንዳንርቅ እርዳን። ክብር በሰማይ ክብር በምድር ላንተ ይሁን። ስለ ቃል ተመስገን። ከፍ በል በኢየሱስ ስም አሜን። ተባረኩ። ጌታ ይባርካችሁ። ቁጭ በሉ። ዛሬ እንድናይ የፈለኩት የእግዚአብሔር ቃል አለ። በልቤ የሞላ የጌታ ቃል አለ። ርዕስ አድርጌ የወሰድኩት የእግዚአብሔር አብሮነት ምልክቶች የሚል ከሰው ልጆች ጋር፣ ከአማኞች ጋር፣ ከቤተ ክርስቲያን መሪዎች ጋር፣ ከመጋቢዎች ጋር፣ ከዘማሪዎች ጋር፣ ከትንንሾች ጋር፣ ከትልልቆች ጋር በአጠቃላይ በቤተ ክርስቲያን ውስጥ ከምንገኘው ከእኛ ጋር እግዚአብሔር አብሮን ሲሆን የሚታይ ምንድን ነው? እነዚህ ምልክቶች ምን ናቸው? እግዚአብሔር አብሮን ከሆነ ከዛ ፊት ግን አሁን መጀመሪያ ላይ እንደጸለይ ነው እግዚአብሔር ከእኛ ጋር የሚሆነው መቼ ነው? እኛ ከጌታ ጋር ስንሆን ብቻ ነው። ትንቢተ ኢሳይያስ 59 ላይ አንድ ቃል አለ። እንድትሄዱ ሳይሆን ዝም ብዬ ሀሳቡን እናገራለሁ ጊዜን ለመጠቀም። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ምን አድርጋለች? ለይታለች። አማኞችን ያላመኑትን ሰዎች በእግዚአብሔርና በሰው ልጆች መካከል ቆሞ የሚለይ ነገር ንስሐ ገብተን ተመልሰናል። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን እና ከእግዚአብሔር ጋር እንዳንሆን የሚከለክሉንን ነገሮች አስወግደን በጌታ ፊት ወድቀን ንስሐ ገብተን በሙሉ ልባችንን ከእጆቻችን ጋር ወደ እግዚአብሔር ስናነሳ እግዚአብሔር ከእኛ ጋር ይሆናል። ስለዚህ የእግዚአብሔር አብሮነት ምልክቶች ምን ናቸው የሚለውን ነገር ነው እንድናይ ፈለኩ። ዛሬ 4 ነጥቦች እናያለን። እነዚህ ብቻ ናቸው ማለት አይደለም። የእግዚአብሔር አብሮነት ምናልባት ሞር ክሊር እንዲሆን እግዚአብሔር ከአንተ ጋር አብሮ ሲሆን የሚታይ ነገር ምንድን ነው? በአገልግሎት፣ በቤት፣ በትዳር፣ በሚሰራው ስራ፣ በመስሪያ ቤት፣ ከቤት ውጭ በምትገባበት፣ በምትወጣበት፣ በመስሪያ ቤት ምን የሆነ እግዚአብሔር ሰዎች የሚያዩ በአንተ ዙሪያ በአንቺ ዙሪያ ከዚህ ሰው ጋርማ እግዚአብሔር ከዚች እናት ጋርማ ጌታ እንዳለ በግልጽ ይታያል የሚባል ነገር ምንድን ነው? ይህ እነዚህ ነገሮች ለማለት እንሞክራለን። ጌታ አይደለም የእግዚአብሔር አብሮነት ምልክቶች እግዚአብሔር ከኔ ጋር ሲሆን ምን ራሴ ፊል የሚያደርገው ነገር ምንድን ነው? ሰዎች የሚያዩት ነገር እኔ ባልናገር እንኳን ስለ ሰዎች የሚናገሩት ስለ እግዚአብሔር አብሮነት ምንድን ነው የሚሉትን ነገሮች እያነሳ ከነዛ 4ቱን ብቻ እናያለን። የመጀመሪያው የእግዚአብሔር አብሮነት ማሳያ ምልክት አንድ አማኝ ወይም አንድ አገልጋይ በጌታ የሆነ ሰው እግዚአብሔር ከእሱ ጋር እንዲሆንለት አስቀድሞ እሱ ከእግዚአብሔር ጋር መሆን አለበት። እግዚአብሔር ይሄ ፕሪንሲፕል ነው። እግዚአብሔር ያ አማኝ ከጌታ ጋር ሲሆን ጌታም ከእሱ ጋር ይሆንና የመጀመሪያው በእግዚአብሔር ፊት ሞገስ ያገኛል። ያሰከው ለእግዚአብሔር ነው። በእግዚአብሔር ፊት ሞገስ የሚለውን በተለያዩ ቦታዎች ላይ ጸጋም ይላል። እንግዲህ አክሴፕታንስ ወይም አፕሩቫል ለሆነ ጉዳይ እግዚአብሔር ፈልጎ ይህንን ነገር ሊወጣልን ይችላል። ይሄ አማኝ ይሄ አገልጋይ ብሎ እግዚአብሔር በቃ አፕሩቫል መስጠት፣ ጸጋ ሞገስ ማግኘት በእግዚአብሔር ፊት። ለዚህም ማሳያ ከሚሆኑ የመጽሐፍ ቅዱስ ክፍሎች ውስጥ አንዱን ብቻ እናነሳለን። ወንጌላዊ ኃይሉ ሉቃስ ወንጌል ምዕራፍ 1:28 እስከ 30 ያለውን ክፍል ብታነብልን። ሉቃስ ወንጌል የመጀመሪያው የእግዚአብሔር አብሮነት ምልክት ወይም እግዚአብሔር ከእኛ ጋር ከአንተ ከአንቺ ጋር ከሁላችን ጋር መሆኑን የሚያሳይ ምልክት ምንድን ነው? እግዚአብሔር ፊት ሞገስ። ሉቃስ ወንጌል ምዕራፍ 1:28 እስከ 30
ጌታ ይባርክ። የፈለኩትን ሀሳብ አግኝቻለሁ። መልአኩ ወደ ማን ነው የተላከው? ወደ ማርያም ለዮሴፍ ታጭታ ወደ ነበረችው ወደ ድንግል ማርያም መልአኩ በተላከ ጊዜ ወደ ቤቷ ገባ። ለመጀመሪያ ጊዜ ወደ ቤቷ ከገባ በኋላ የተናገረው ነገር ምንድን ነው? ደስ ይበልሽ፣ ጌታ ከማን ጋር ነው? ከአንቺ ጋር ነው። ክብር ለእግዚአብሔር። ልብ ብላችሁ ስሙኝ። መጀመሪያ ምንድን ነው ያለ? ደስ ይበልሽ፣ ጌታ ከአንቺ ጋር ነው። ክብር ለእግዚአብሔር። ከእግዚአብሔር ጋር የሆነ ሰው በራሱ በፈጣሪ በእግዚአብሔር ፊት ሞገስ ሳያገኝ ማንም ነው እንደማይቀር እርግጠኛ ነኝ። መጽሐፍ ቅዱስ ያስረግጣል። ይሄ አስተያየት ሳይሆን ይህ መጽሐፍ ቅዱስ ሀቅ እውነት ነው። ስለዚህ ማርያምን መልአኩ ገብቶ ጌታ ከአንቺ ጋር ነው ካለ በኋላ እሷም ደንግጣ የተወሰነ ጋር ከተፈጠረ በኋላ አትፍሪ፣ በእግዚአብሔር ፊት ምን አግኝተሻል? ጸጋ አግኝተሻል። ክብር ለእግዚአብሔር ነው። አትፍሪ፣ በእግዚአብሔር ፊት ጸጋ አግኝተሻል። በእግዚአብሔር ፊት ሞገስ አግኝተሻል። በእግዚአብሔር ፊት ተቀባይነትን አግኝተሻል። ለምን? እሷ ከእግዚአብሔር ጋር ነበረች፣ እግዚአብሔርም ከእሷ ጋር ነበረ። ይህን መልአኩ መስክሯል። ጌታ ከአንቺ ጋር ነው። ስለዚህ ምን አድርገሻል? በእግዚአብሔር ፊት ጸጋ አግኝተሻል፣ ሞገስ አግኝተሻል፣ ተቀባይነትን አግኝተሻል። በእግዚአብሔር ፊት ጸጋ ካገኘሽ በኋላስ እግዚአብሔር ዝም ብሎ በቃ በእግዚአብሔር ፊት ጸጋ አግኝተሻል ብሎ መልአኩ ከሄደ በኋላ ዝም አላለም። የመፍትሄ ሰው ነው የሆነችው። የመፍትሄ ሰው አንድ አማኝ በእግዚአብሔር ፊት ሞገስ ካገኘ በኋላ ምንድን ነው የሚሆነው? የመፍትሄ ሰው፣ ለምድርስ ሁሉ የመፍትሄ ሰው፣ ለቤተሰብ የመፍትሄ ሰው፣ ለቤተሰቦቹ የመፍትሄ ሰው፣ ለራሱም ሕይወት የመፍትሄ ምክንያት ይሆናል። ያ ሰው መጀመሪያ እኛ ከእግዚአብሔር ጋር መሆን አለብን። እግዚአብሔር ከእኛ ጋር ይሆናል። ማስተዋል የታወቀ ነገር ነው። በእግዚአብሔር ፊት ሞገስ እናገኛለን። መቼ? እግዚአብሔር ከእኛ ጋር ሲሆን፣ ከመነሻ እያስተካከልን ሕይወታችንን በምንወጣበት ጊዜ ጌታ ከአንቺ ጋር ነው፣ በእግዚአብሔር ፊት ጸጋ አግኝተሻል። ጌታ ከአንቺ ጋር ነው፣ በእግዚአብሔር ፊት ሞገስ አግኝተሻል። ጌታ ከአንቺ ጋር ነው፣ በእግዚአብሔር ፊት የዓለማትን ሁሉ ፈጣሪ የሆነው ክርስቶስ ኢየሱስን በሥጋ ትሸከሚ ዘንድ እግዚአብሔር አፕሮ አድርጎሻል፣ ተቀብሎሻል። ክብር ለእግዚአብሔር ይሁን። ከዚህ የበለጠ የመፍትሄ ሰው መሆን የለም። ምክንያቱም የዓለማት ሁሉ ፈጣሪ ሥጋ ለብሶ ሲመጣ ብዙ ሴቶች ነበሩ። ለምሳሌ ስለ ኤልሳቤጥ እና ስለ ዘካርያስ መጽሐፍ ቅዱስ ሲናገር ምንድን ነው የምለው? በጌታ ፊት በጌታ ትእዛዛትና ሕግጋት ያለ ነቀፋ የሄዱ ጻድቃን ነበሩ። ጥሩ ምስክርነትን በሚመለከት ከማርያም የኤልሳቤጥ ይበልጣል። መጽሐፍ ቅዱስ ላይ ስለሚናገር ማለት ነው። ጥሩ ምስክርነት አላቸው። ጥሩ ሰዎች ሴቶች ነበሩ። ማርያም ግን ሞገስ አገኘች። ክብር ለእግዚአብሔር ይሁን። ዋናው ነገር በእግዚአብሔር ፊት ሞገስ ማግኘት ነው። በእግዚአብሔር ፊት ሞገስ ማግኘት። በእግዚአብሔር ፊት ሞገስ ለማግኘት የመጀመሪያው እኛ ከእግዚአብሔር ጋር መሆን አለብን። ከዛ በኋላ እግዚአብሔር ከእኛ ጋር ይሆናል። እኛ ደግሞ በእግዚአብሔር ፊት ሞገስ እናገኛለን። በእግዚአብሔር ፊት ሞገስ ስናገኝ የመፍትሄ ሰዎች እንሆናለን። ሌሎች በእግዚአብሔር ፊት ሞገስ ካገኙ ሰዎች ውስጥ ዘፍጥረት 6:8-9 ያለው ክፍል በምናነብበት ጊዜ ኖህ በእግዚአብሔር ፊት ሞገስ አገኘ። ክብር ለእግዚአብሔር ይሁን። የኖህ ቤተሰቦች ሚስቱ፣ ሶስቱ ልጆችና የልጆቹ ሚስቶች በአጠቃላይ 8 ቤተሰብ ነበሩ እና ከነዚህም ውስጥ በእግዚአብሔር ፊት ሞገስ ያገኘው ማነው? ኖህ ነው። እና በትውልዱም ብዙ ሕዝብ በነበሩ ጊዜ እና የሰው ልብ ከማንም ከመቼም ይልቅ የበለጠ በክፋት እየበዛ ሰዎች እግዚአብሔርን በማሳዘን በማመፅ የሰዎች ስነ ምግባር እየተበላሸ ሲሄድ እግዚአብሔር የሰው ልጅ በመፍጠሩ እስኪጸጸት ድረስ በጣም ክፉ ጊዜ በነበረ ዘመን ላይ ኖህ በእግዚአብሔር ፊት ሞገስ አገኘ። ሞገስ ለማግኘት ግን ወደፊትና ወደኋላ አድርገው ቢያስቀምጡትን አካሄዱ ከእግዚአብሔር ጋር ነበር ይላል። 9 ቁጥር ላይ በሚተክበት ጊዜ አካሄዱ ከእግዚአብሔር ጋር ነበር። አካሄዱ ከእግዚአብሔር ጋር የሆነለት ሰው ያ ማለት ከእግዚአብሔር ጋር አብሮ ይሄዳል፣ ይገባል፣ ይወጣል፣ እግዚአብሔርን ይሰማል፣ ወደ እግዚአብሔር ሀሳብ ውስጥ ይገባል፣ እግዚአብሔር ወደ መራበት ሁሉ ይሄዳል፣ እግዚአብሔር የሚናገረውን ሁሉ ይሰማል ማለት ነው። ስለዚህ አካሄዱ ከእግዚአብሔር ጋር አደረገ እና ሞገስ አገኘ። ሞገስ አግኝተው ምንድን ነው የሆነው? ለራሱም ለቤተሰቦቹም ከጥፋት ለመዳን ምን ሆነ? ምክንያት ሆነ። በእግዚአብሔር ፊት ሞገስ ያገኘ ሰው ሁል ጊዜ ምንድን ነው የሚሆነው? የመፍትሄ ሰው ነው የሚሆነው። ለሚስቱም ለልጆቹም እና ለልጆቹ ሚስቶች ጭምር በምድር ላይ ሰዎች አሁን በሕይወት ያሉ ሰዎች ቢቆጠሩ በዚህ ጊዜ እስከ 8.1 ቢሊዮን ሰዎች በዓለም ሁሉ ያሉ ሰዎች ሲቆጠሩ ያን ያህል ሰዎች አሉ።
የእነዚህ የስምንቱ ቤተሰብ ተወላጆች ነን ማለት ነው። 8.4 ቢሊዮን ሰዎች እንዳሉ ይገመታል። ወደ ኋላ በምንሄድበት ጊዜ አዳምና ሔዋን በገነት ተፈጥረው እስከ ኖህ ዘመን ውሃ ጥፋት ጊዜ ድረስ ደግሞ ያ ሁሉ ተደምረው እስከዛሬ ድረስ በሕይወት ያሉ ተጨምረው ምናልባት ሲሰላ 117 ቢሊዮን ሰዎች በምድር ላይ በሕይወት ያሉትን ጭምር ስንቆጥር የሞቱ ሰዎችን ተጨምረው አንድ ላይ 117 ቢሊዮን ሰዎች በምድር ላይ ተፈጥረዋል። ከአሁን በኋላ እየጨመረ የሚሄደውን ሳንጨምር ማለት ነው። ስለዚህ እነዚህን ሰዎች ሁሉ እግዚአብሔር የመጀመሪያዎቹን ከአዳምና ከሔዋን ቀጥሎ ደግሞ እስከዛሬ ድረስ በሕይወት ያሉትን ቆጥረን 8.14 ቢሊዮን እንደተባለው ከኖህ ቤተሰቦች ተወላጆች የመጡ ሰዎች ናቸው። ስለዚህ ለነዚህ ሁሉ በምድር ላይ በሕይወት የመኖር ከጥፋት የመዳን ምክንያት የሆነው ኖህ ነው። ለምን? በእግዚአብሔር ፊት ሞገስ ስላገኘ፣ በእግዚአብሔር ፊት ተቀባይነትን ስላገኘ፣ በእግዚአብሔር ፊት አፕሩቭድ ስለተደረገ በቃ ቀሪውን ጄኔሬሽን ማስቀጠል ይችላል ብሎ እግዚአብሔር ተማመነበት፣ በኖህ ላይ ሞገስ አገኘ። ከዛ በፊት ግን አካሄዱ ከእግዚአብሔር ጋር ነበር። የትም እየዋለ እያደረ በእግዚአብሔር ፊት ሞገስ ማግኘት የለም። የትም እየዋለ እያደረ ምንም እየሆነ እየዋሸን እየቀጠፍን ነፍስ እየገደልን ሌላም ነገር ውስጥ እየገባን እየወጣን በእግዚአብሔር ፊት ሞገስ ማግኘት የለም። በእግዚአብሔር ፊት ሞገስ ለማግኘት ምንድን ነው አካሄዳችን? ከእግዚአብሔር ጋር መሆን አለበት። እግዚአብሔር ይርዳን። ሌላኛው የእግዚአብሔር አብሮነት ማሳያ ምልክት ምንድን ነው? በሰው ፊት ሞገስ ይሰጣል እግዚአብሔር። እግዚአብሔር ከእናንተ ጋር ከሆነ በሰዎች ሁሉ ፊት ሞገስ ታገኛላችሁ። በባለስልጣን ፊት፣ በመስሪያ ቤታችሁ፣ አብራችሁ ከሚሰሯቸው ሰዎች ጋር በሚታወቁት ጊዜ ሁሉ ላይ ሰዎች በእናንተ ላይ የሆነ ነገር እንዳለ ይናገራሉ። ምልክት ይሰጧችኋል። እግዚአብሔር ከእናንተ ጋር መሆኑ በፊታችሁ የሚያበራ ነገር ለእናንተ ባይታያችሁ ለሌላ ሰው የሚታይ ነገር ሞገስ ይሰጣችኋል። በሰው ፊት ሞገስ ማግኘት የመጀመሪያው በእግዚአብሔር በራሱ ፊት ሞገስ እናገኛለን። ጌታ ከኛ ጋር ሲሆን መጀመሪያ እኛ ከእግዚአብሔር ጋር መሆን አለብን። ያኔ እግዚአብሔር ከኛ ጋር ይሆናል። ከዛ በኋላ ሞገስ እናገኛለን። ሞገስ አግኝተን በእግዚአብሔር ፊት እንዲሁ የምንቀር ሳንሆን ለሆነ ዓላማ የምንፈለግ ሰዎች ነን። ለሆነ ጉዳይ የምንፈለግ ሰዎች ነን። ለቁም ነገር ሌሎችን ከሞት ለማዳን እንፈልጋለን። ሌሎች ያዘኑ ሰዎች በእኛ ምክንያት እንዲጽናኑ እንፈልጋለን። የሞቱትን እንዲነሱ ጭምር እንፈልጋለን። የእኛ ዓላማና ለመዘጋጀት እንጂ እግዚአብሔር ከዚህ ደስተኛ አልፎ ሊሰራ ይፈልጋል። መቼ? በእግዚአብሔር ፊት ሞገስ ስናገኝ ለቁም ነገር እንፈልጋለን። የመፍትሄ ሰዎች ማርያምን ጌታ ከአንቺ ጋር ነው ካላት በኋላ በእግዚአብሔር ፊት ሞገስ አግኝተሻል፣ ኢየሱስ ክርስቶስን እንደምትጸንስ እንደምትወልድ ተናገረ። እንግዲህ በእግዚአብሔር ፊት ሞገስ ከማግኘት በኋላ ነው ኢየሱስ ክርስቶስ በማርያም ሆድ ውስጥ የተጸነሰው እና እኛ ሁላችን የኢየሱስ ክርስቶስ የደሙ ውጤት ነው። ክብር ለእግዚአብሔር ይሁን። እስቲ አስቡ። ከዛ በፊትም እንደዚህ አይነት ታሪክ አልነበረም። እስከ ዓለም ፍጻሜ ድረስ እንደዚህ አይነት ታሪክ ሌላ ኢየሱስ አይወለድም። ሌላ ኢየሱስ የሚወለድልን አይደለም። በዓለም ሁሉ ካሉ ሰዎች ውስጥ በእግዚአብሔር ፊት ይህች ምስኪን ሞገስ ሲታገኝ የእግዚአብሔር ማደሪያ ሆነች። ክብር ለእግዚአብሔር ነው። ከዛ በኋላ በእሷ በኩል አልፎ ሥጋ ለብሶ መጣ። ሁላችንም የምናውቀው ያን ሁሉ መከራ ተቀብሎ አዳነን። የመፍትሄ ሰው ኖህም ከጥፋት እንዲድኑ ሰዎች ቤተሰቦች ሚስቱ አይደሉም፣ ሚስቱና ልጆቹ አይደሉም ሞገስ ያገኙት በእግዚአብሔር ፊት ማነው? ሞገስ ያገኘው ራሱ ኖህ። ግን ለቤተሰቦቹ ጭምር መዳን ምክንያት ሆነ። በሰው ፊት ሞገስ ከማግኘት ጋር ተያይዞ ዘፍጥረት 39 ቁጥር 2-4 ካላስቸገርኩ ፓስተር ታነብልኝ። 39 ከቁጥር 1 ይቅርታ፣ ከቁጥር 2 ጀምሮ እስከ 4 ከቁጥር 2 እስከ 4 በጌታ ስም አነባለሁ። እግዚአብሔርም ከዮሴፍ ጋር ነበረ፣ ስራውን ተከናወነለት፣ ሰው ሆነ፣
በግብፃዊው ሰው ቤት ነበር። ጌታውም እግዚአብሔር ከእርሱ ጋር እንዳለ እሱ የሚሰራው ሁሉ እግዚአብሔር በእጁ እንዳከናወነለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱ ሁሉ ላይ ሾመው፣ ያለውን ሁሉ በእጁ ሰጠው። ጌታ ይባርክ። እዚህ ጋር እግዚአብሔር ከማን ጋር ነበር? ከዮሴፍ ጋር ነበር። መጀመሪያ ሁለተኛ ዜና 15 ላይ አንብበን የመጣውን ሐሳብ ታስታውሳላችሁ። እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር ይሆናል። ብትፈልጉት ይገኝላችኋል፣ ብትተውት ግን ይተዋችኋል። ይሄ ፕሪንሲፕል ነው። ስለዚህ እዚህ ጋር በምንመጣበት ጊዜ እግዚአብሔር ከዮሴፍ ጋር ነበረ። እግዚአብሔር አብሮት ከዮሴፍ ጋር ነበረ። ከመጀመሪያም ጀምሮ ብዙ ቻሌንጆችን አልፎ የደረሰበት ቦታ ነው። እግዚአብሔር ከዮሴፍ ጋር ነበረ። ስለዚህ በጲጥፋራ ፊት ምን አገኘ? ሞገስ አገኘ። ክብር ለእግዚአብሔር ነው። ይሄኛው ሐሳብ የእግዚአብሔር አብሮነት ማሳያ ምልክት ብለን ያነሳነው ሐሳብ በሰው ፊት ሞገስ ይሰጣቸዋል እግዚአብሔር። ይሄ ሞገስ ምናልባት በተሳሳተ መንገድ ሞገስ ማግኘት፣ ለጊዜ ተቀባይነትን ማግኘት፣ ባለስልጣን ሆኖ ወንበር ማግኘት፣ ቦታ ማግኘት፣ ሰዎች ሁሉ በዚህ እያሉ ወንበር የመስጠት ነገር ከፍ የማድረግ ነገር ሊኖር ይችላል። መሰረቱ ከእግዚአብሔር ባይሆንም ሰዎች ለጊዜ ፊዚካሊ ለኔ ያለኝን ነገር አይተው መልክ ውበት አይተው ቦታ ሊሰጧችሁ ይችላሉ። ሞገስ ይሄኛው ትክክለኛ ሞገስ ሳይሆን የሆነ ነገር ሲታጡ መንገድ የሚቀይሩበት ጊዜ አለ። ነገር ግን መሰረቱ ከእግዚአብሔር የሆነ ምንም ይኑራችሁ አይኑራችሁ፣ ባለስልጣኑ የተማራችሁ ያልተማራችሁ፣ ግን እናንተ ከእግዚአብሔር ጋር ሆናችሁ እግዚአብሔር ከእናንተ ጋር ሆኖ በእግዚአብሔር ፊት ሞገስ ካገኛችሁ በኋላ በሰው ሁሉ ፊት ሞገስ ይሆናችኋል። ይሄ ሞገስ በሰው ሁሉ ፊት ዮሴፍ ከእግዚአብሔር ጋር ነበረ። በጲጥፋራ ፊት ሞገስ አገኘ። አለቃው ወይም ምንድን ነው ጌታው የዮሴፍ ጌታ ምድራዊ ጌታ አለቃ ማለት ነው። እና የሚሰራውን ሁሉ ስራ በእጁ እንዲያከናውንለት አየ። የሚታይ ነገር የእግዚአብሔር አብሮነት ከዮሴፍ ጋር እንዳለ በዓይኖቹ ያይ ነበረ። ጲጥፋራ ስደተኛ ነው። በባርነት ተሽጦ የሄደ ሰው ነው። እንግዲህ በዛ በግብፅ ምድር ይሄኛው ጲጥፋራ ገዝቶ ይሄን ዮሴፍ ቤቱ ሲወስድ አገልጋይ የሆነለትና እያገለገለ ከቀን ወደ ቀን ያይ ነበር። የእግዚአብሔር አብሮነትን ይመለከት ነበር። በሚሰሩበት መስሪያ ቤት ሰዎች ይመሰክራሉ ስለ እናንተ፣ ወይም በጥባጮች ሆነን ከዛም ጋር ስንጋጭ ከዚህም ጋር ስንጣላ መስሪያ ቤት እየቀየርን ወይም እናንተ ባላችሁበት አንድ ዴቪድ የሚባል አለቃ የነበረ ቆየ ታሪክ ነው ማለት ዝም ብሎ ታሪክ ነው። ገጠመኝ የዛሬ 10 ምናምን ተካሉ እና የሆነ ነገር ከሌሎች ከጓደኞቹ ጋር ሊያወራ ጀምሮ ልጅ እኔ ስመጣ ተመስገን መጣ ብሎ ሀሳቡን ሲቀይር እኔ ምንም ስለሆንኩ አይደለም፣ ምንም ሆኜ አይደለም፣ ከእኔ በብዙ ጥፍ የሚሻሉ ሰዎች ናቸው። እኔ በኋላ ሲገባኝ የሆነ ክፉ ኃጢአት፣ ርኩሰት የሆኑ ነገሮችን ማውራት ይቆጠባል እና ዮሴፍ በእግዚአብሔር ፊት ሞገስ አገኘ፣ በጲጥፋራም ፊት ሞገስ አገኘ። ጌታው ወይም አለቃው የሚሰራው ስራ ሁሉ እግዚአብሔር እያከናወነት እንዳያየና ያለውን ሁሉ ለሱ አስረክቦ ሰጠ። ክብር ለእግዚአብሔር። በሰው ፊት ሞገስ አግኝቶ ዮሴፍ በአሰሪው ዘንድ ሞገስ አገኘ። ምክንያቱም ዮሴፍ ከእግዚአብሔር ጋር ነበር፣ እግዚአብሔርም ከዮሴፍ ጋር ነበር። ዮሴፍ በጲጥፋራ ፊት ሞገስ በማግኘቱ ምክንያት ምን ሆነለት የሚለውን ነገር ብናነሳ ከዚህ መጽሐፍ ቅዱስ የምናገኘው ሹመት ያለውን በረከት ሁሉ ሰጠ። ብልጽግና፣ ሹመት፣ ሌላም ነገር ያለውን የቤቱን ነገር ጠቅላላ ለዮሴፍ አስረክቦ ሰጠ። ምክንያቱም አየ፣ በዓይኖቹ እግዚአብሔር ከሱ ጋር እንደሆነ አየ። ስራውን ሁሉ እንዲያከናውንለት አየ። ከሱ ያልበልጥም፣ ከሱ ሚስት አትበልጥም፣ አትጨማልም። ዘመድ፣ የአክስት የአጎት ልጆች ሊኖሩት ይችላሉ ለሱ በዚያን ጊዜ ማለት ነው። የሆነ ጥሩ ኃላፊነት ይሰጥ ዘንድ ግን
ይህንን ምስኪን ባሪያ እግዚአብሔር ሞገስ ስለሆነለት ብቻ ምን አደረገ? ያለውን ሁሉ አሳልፎ ለሱ ሰጠ። ከሚበላ ምግብ በቀር የሚያውቀው ነገር አልነበረም ይላል። ምንድን ነው መነሻው ብትሉ በእግዚአብሔር ፊት ሞገስ አገኘ። የእግዚአብሔር ሞገስ በጴጥፋራስ ፊትም ሲቆም ሞገስ ሆነለት። ክብር ለእግዚአብሔር። የሚበራ ሞገስ። እኛ ከእግዚአብሔር ጋር ስንሆን እግዚአብሔር ከእኛ ጋር ይሆናል። እግዚአብሔር ከእኛ ጋር ከሆነ ደግሞ በእግዚአብሔር ፊት ሞገስ እናገኛለን። እንዲሁም በሰው ሁሉ ፊት፣ በባለስልጣናት ፊት፣ በቤተሰብ ባልና ሚስት፣ ሚስት በባል ፊት፣ ባል በሚስት ፊት፣ ወላጆችና ልጆች፣ ልጆች በወላጆች ፊት፣ ወላጆች በልጆች ፊት ሞገስ ማግኘት ከቤት ከግል ሕይወት ይጀምራል። ከቤተሰብ ይጀምራል። ጎረቤት፣ እንዲሁም ደግሞ ቻርች ሲመጣ እንደዚህ ተከባብረን የሆነ ደስ የሚል ፊሊንግ እንዲሰማን የሚያደርገው ምንድን ነው? የእግዚአብሔር አብሮነት። ያ የእግዚአብሔር አብሮነት ሞገስ ይሰጠናል፣ በእግዚአብሔር ፊት፣ በሰው ፊት። ሌላ በሰው ፊት ሞገስ ያገኘችው በባለፈው ጊዜ መልእክቴ ብዙ ዝርዝር ሰዎች አንስተናል። ስለ አስቴር 120 አገር የተሰበሰቡ ደናግል ሴቶች ንጉሱ አርጤክስስ በአስጢን ፋንታ ንግሥት እንድትሆን በፈለገ ጊዜ ዓመት ሙሉ 12 ወር ማለት በጣፋጭ ሽቱና በካርቤ ዘይት እየታሹ ቆይተው ጊዜው በደረሰ ጊዜ ወደ ንጉሱ ወደ አርጤክስስ እየገቡ ይወጣሉ። ቁጥራቸው እንጃ በጣም በርካታ ከ120 አገሮች የተሰበሰቡ መልካም ሴቶች ደናግል ሴቶች ነበሩ ያለ። እቺ ስደተኛ በዚህ በንጉሱ አርጤክስስ ፊት ሞገስ ሲታገኝ ክብር ለእግዚአብሔር ይሁን። የእግዚአብሔር ሞገስ ፊት አታረጊም እኮ የሆነ መስፈርት ቢወጣላት ፊት አታረጊም። ግን እግዚአብሔር ሞገስ ከሆናችሁ ሌላ ፒኤችዲ ይዘው ምናልባት በዲፕሎማ የሆነ ነገር መያዝ ትችላለች። የተሻለው ማለት እግዚአብሔር ሞገስ ከሰጣችሁ እነዛ ስላችሁ አትማሩ ሲነፉ ማለት አይደለም። ተመስገን እንደዚህ ብሎ ነበረ ብላችሁ እጅ አጣጥፋችሁ አትቀመጡ። ተማሩ። አጋጣሚ ካገኛችሁ ተማሩ። በእግዚአብሔር ፊት ሞገስ አገኛለሁ በዲፕሎማ የሆነ ነገር ይዛሉ ብላችሁ አትቀመጡ። እውነት መማር በጣም ደስ ይለኛል። ነገር ግን ባላችሁበት ሁኔታ ባላችሁበት ደረጃ ከጌታ ጋር ነው። እግዚአብሔር ሞገስ ይሰጣችኋል። ልትማሩ ትምህርታችሁ ልትቀጥሉ ባይመቻችሁ ቢሆን ልትወረ ነው። እግዚአብሔር ቀና ነው። ክብር ለእግዚአብሔር ነው። አስቴር ከነዚህ ሁሉ ሴቶች ውስጥ ሞገስ አገኘች በንጉሱ ፊት። እሱ ብቻ አይደለም። ንግሥት ከሆነች በኋላ አይሁድ ሊጠፉበት በታወጀ ጊዜ መጽሐፍ አስቴር ምዕራፍ 5 ቁጥር 2 ላይ ባትሄዱ ባታነቡ ሀሳቡን እነግራችኋለሁ። መጽሐፍ አስቴር ምዕራፍ 5 ቁጥር 2 ላይ ምንድን ነው የሆነው? 3 ቀን እና 3 ሌሊት ጾምና ጸሎት ከገባች በኋላ በእግዚአብሔር ፊት ከቆየች በኋላ ከእግዚአብሔር ጋር ቆይታ ካደረገች በኋላ አይሁድ እንዲጠፉ ተወስኖ ታውጆ ስለነበረ በሃማ ምክንያት ይህንን አዋጅ ለማስቀየር ጊዜ ደግሞ ንጉሱ ማግባት አለብኝ አለች። ማን? አስቴር። ከዛ ልክ በወለሉ በንጉሱ መቀመጫ አዳራሽ ወለል ላይ ስትታይ የእግዚአብሔር ሞገስ ሃሌሉያ፣ ክብር ለእግዚአብሔር ነው፣ በራ በፊቷ። ስለዚህ የወርቅ ዘንጉን አነሳ፣ ቃበነካችው። ምንድን ያለ እስከ መንግስተ እኩሌታ ድረስ ቢሆን ይሰጥሻል። የሚፈልጉ ነገር ምንድን ነው? ይህን የሚያደርገው እግዚአብሔር የእግዚአብሔር ሞገስ ነው። ክብር ለእግዚአብሔር ነው። ከእግዚአብሔር ጋር ቆይታ ሄደች። አንድ ብቻ 2 ደቂቃ 3 ደቂቃ ሊስት ይመስላል። የሆነ ጊዜ አስቴር መሰከረው ምስክርነት እስከዛሬ ድረስ ሴትዮዋ የአንቴን መኪና ጋጭታ እሷ ራሳ ከሰ ፍርድ ቤት በቆሙ ጊዜ እግዚአብሔር እንዴት ሞገስ እንደሰጣ እሱን 1-2 ቃል ልትናገር ደስ ይላል። በጉደምና ከምስክርነታቸው ደነሱ ቆይቷል ዘመኑ ማለት ነው። እና ዩክሊድ ጋዙ ታስታውሳለህ ነበርን ጊዜ ነው። እና ሴትዮዋ እኛ አፓርትመንት ነው የምትኖረው እና የቆመውን መኪና ገጨችው። የኔ መኪና እና አንድ ፎርድ ነበረች ትዝ ይላችኋል። እና አይተሽም አለ ያስታውሳል። ገጨች እና ከዛ በኋላ ፊት ለፊት ተገናኘን። ሴትዮዋ እባክህ
እባክህ እንደው ይቅርታ አድርግልኝ፣ እኔ እከፍልሃለሁ፣ እኔ አሰራታለሁና አትክሰሰኝ አለ። ለምን ኢንሹራንስ ችግር አለብኝ እና እባክህ እንዳትከሰኝ አለ። በእውነት ምን ወደ ግራ ወደ ቀኝ ሳላይ አይ በቃ እሺ ብዬ ከራሴ ጋር ተስማምቼ፣ ደግነቱ አንድ ሰው ነበር ኤልስዬ አይቻት ነበር ሄደች፣ ኤልሳ ሄደች ሄዳለች ማለት አለች ኤልሲ አማ ነበር እና ከዛ በኋላ በቃ ሴትዮዋን ደወል በኋላ ጠብቃለሁ። ወር አለፈ፣ 2 ወር ተገጭታለች። ኃይል የተገጨችው መኪና። ከዛ 3ኛ ወር ላይ እባክሽን እኔ አሁን ማሰራት አለ መኪና በጣም እንደዚህ ተቸግሬ ይሄድኩ ነኝ ያለሁት እና ችግር ላይ ነው። አይ አንተ እኮ ነው የገጨኝ አለች። የቆመ መኪና የቆመ ክሰሰኝ የምትፈልጋል። እኔ በእውነት መክሰስ ጨርሶ አላሰብኩም፣ ግን እግዚአብሔር መንፈስ ውስጥ የደወለ ይሄማ ህግ ጀስትስ ሰብለ ለካ እሷ ምን ተማምና ነው? በጣም የታወቀ ሎው ፈርም ውስጥ ጸሐፊ ናት። እኔን አላውቅም፣ ሴክሬታሪ ናት። እና እሷ ያው አሉ ሰዎች አሏት፣ ጠበቃዎች አሏት ማለት እና እንዴት አድርጋ ጽፋ እንዳመጣችሁ ነግራቸው አልችልም። ደብዳቤው በእንዴት አይነት ውበት እንደተጻፈ እኔ መጥቼ እንደገጨዋት በቃ የእሷ መኪና የቆመ የኔ መኪና የሚንቀሳቀስ ሆኖ ተገልብጦ እኔ እንደገጨዋት የሚያሳይ በጣም እንደዋላት ድራማታይዝ አድርጋ ከዛ በኋላ ፍርድ ቤት ሄድኩ። አማ ነበር ትዝ ይለኛል። እና ሴትዮዋ መጀመሪያ ሴትዮዋን ጠየቀች ማለት ነው። እችን ሴት ነጭ ናት። እሷ በቃ ትትትትትታለች። በቃ ውስጤ ኃይለኛ እግዚአብሔር ክብር። ከዛ በኋላ ታዲያ አንተ መክፈል አለብህ ማሰራት ነበር ምናምን ትላለች። ግን ሳትጠይቀኝ እሺ እስኪ በአንተ ሳይድ ያለው ልስማ። አይ አም ዘ ሰርቫንት ኦፍ ዘ ሞስት ሃይ ጋድ ስል እስኪን እንኳን እዛ ቢወድቅ ይስማል። የእግዚአብሔር ክብር ቤቱ እንዲህ ለወጣው ዳኛ አለች። እስኪ አምጪው ሊሆን ያየችው ወረቀቱን በቃ ይሄ ምን እውነት ነው እየተናገሩ እግዚአብሔር ምስክሬ ነው እያልኩ ነው እየተወራ ምን አለ እንባን ይቀርስ አንቺ አጭበርባሪ ሎው ፈርም ስለምትሰሪ እንደዚህ አድርገሽ ጽፈሽ አምጥተሽ ምናምን ስትላ ሴትዮዋ አይ ይቅርታ ይደረግልኝ እግዚአብሔር አምላክ ይመስገን። የሚገርም የረሳሁት አንድ ደቂቃ ከዛ 900 ክፈዩ ተብላ ተወሰነ ማለት ማሰሪያ የተገመተው 900 ክፈዩ ተብላ የመጀመሪያው 300 ብር ከፈለ። ከዛ ጠፋች። ስትጠፋ ደብዳቤ ጻፈች። ልጄ መኪና አደጋ ደርሶባት በሞትና በሕይወት መካከል ጋዜጣ ላይ ሁሉ ወጥቷል ላከች። በቃ ተይው ሌላው በዛ 3 ብር ተሰራ 300 ብቻ ተሰራ። አልጨመርንም። ጌታ የተመሰገነ ይሁን። በሰው ፊት ሞገስ ይሰጣቸው፣ በባለስልጣን በዳኞች ፊት ሞገስ ይሰጣቸው፣ በሚትለውበት በሚወጡበት ሁሉ እግዚአብሔር ከእናንተ ጋር ሲሆን ከእግዚአብሔር የተነሳ ሞገስ በሰው ሁሉ ፊት እንደሚያበራ ሙሴን ታስታውሱታላችሁ። 40 ቀንና 40 ሌሊት ቆይቶ መጣ። ህዝቡ ፊቱን ማየት እስኪፈሩ ድረስ የሚያንጸባርቅ ሞገስ በሱ ላይ አረፈ። ክብር ለእግዚአብሔር ይሁን። ይህንን ሁሉ የሚያደርገው የእግዚአብሔር አብሮነት ነው። ይህንን ሁሉ የሚያደርገው እስከ መንግስተ እኩል የተደረገ ገደብ የለሽ መልስ ለጥያቄያችን ገደብ የለሽ በምንሄድበት ለጥያቄያችን ገደብ የለሽ መልስ የሆነ ነገር ሲፈልግ ሌላውን ይጨመርላቸዋል ይባላል። ገብቷቸዋል። እግዚአብሔር ሞገስ ከሆነላቸው ማለት ነው። አንድ ነገር ሲፈልገን የሆነ ቦታ ላይ የሆነ መስሪያ ቤት ወይም የሆነ ቦታ ላይ በጣም ጉዳይ የሚናሰጥሙ ጉዳይ ያለበት ኦፊስ ሲገባ ራሱ ሞገስ የእግዚአብሔር ሞገስ ከኛ ጋር ሲሆን እዚህ ጋር ምን ፈለግሽ እስከ መንግስተ እኩል የተደረገ ይሰጥሻል ብሎ ንጉሱ አጥቅስ። ስለዚህ ገደብ የለሽ መልስ ለዘሮቿ ለወገኖቿ መዳን ምክንያት ሆነች። እንዲሁም ደግሞ እሱ ብቻ አይደለም ለጠላቶቻቸው መጥፊያ ምክንያት ሆነች። ምክንያቱም በእግዚአብሔር ፊት ሞገስ አገኘች፣ በጌታ ፊት ቆየች፣ ሄደች። በድፍረት ቢጠፋ እጠፋለሁ፣ ቢሞት እሞታለሁ፣ ቢተርፍ እተርፋለሁ፣ ከወገኖቼ መጥፋት አይበልጥም፣ ጥፋት አይበልጥም ብላ ሄደች። እግዚአብሔር ሞገስ ሰጣት። ክብር ለእግዚአብሔር ይሁን። የእግዚአብሔር አብሮነት የመጀመሪያው በእግዚአብሔር ፊት ሞገስ ማግኘት ነው። በእግዚአብሔር ፊት ሞገስ ማግኘት ጥቂት የመፍትሄ ሰው መሆን ነው። ቀጥሎ ሁለተኛ በሰው ሁሉ ፊት ሞገስ ማግኘት ነው። በሰው ሁሉ ፊት ሞገስ ስናገኝ
ለምሳሌ በአንድ ሀብታም ፊት ለምሳሌ እኔ ያድርገውና በቢል ጌት ፊት ሞገስ ጋገኝ ለምሳሌ በሌላ ክፋት ሳይሆን በቃ እግዚአብሔር ቢያዘው በቢል ጌት ፊት ሞገስ ጋገኝ በቃ ምን ሊደረግልኝ እንደሚችል መገመት አያቅታችሁ። የትም ሂዱ፣ የትም ቦታ ላይ እግዚአብሔር ከእናንተ ጋር ሰው ሞገስ ሰጣችኋል። ለምሳሌ ነው ምን ያልኳቸው እና ያለውን ሀብት ብዛቱን፣ አቅሙን፣ የደረሰበትን ደረጃ ገምቱ። እኔ ያለሁበትን ደግሞ ገምቱ። ምናልባት ለእኔ ያለኝ ሁሉ አለኝ የሚለው ቢኖር ያለኝ ሁሉ እዚህ መገር ቤት ያለ ሁሉ ተሽጦ በዶላር ተቀይሮ መሬትን ጭምር ተሽጦ በዶላር ቢቀየር ምናልባት እሱ የአንድ ቀን ብሎ ለሚበላው ወይም ለሚጠጣው ነገር ላይሆን ይችላል። ይሆናል ሲናስበው ማለት ግን እግዚአብሔር ብቻ ከእናንተ ጋር ይሁን። ሞገስ ይሰጣቸዋል። እግዚአብሔር ብቻ ከእናንተ ጋር ይሁን። የእግዚአብሔር ሞገስ በእናንተ ላይ ይረፍ እና ለዘሮቿ መዳን ለጠላቶቻቸው መጥፊያ ምክንያት ሲሆን ያለ ሶስተኛው የእግዚአብሔር አብሮነት እግዚአብሔር የሚታይበት መከናወን በሚሰሩ ስራ ነጋዴዎች ከሆናችሁ በንግድ ቦታ ላይ አገልጋዮችን ከሆናችሁ በአገልግሎታችሁ፣ ዘማሪዎች በዝማሬ፣ ሰባኪዎች በስብከታችሁ እግዚአብሔር የሚታይበት በሌላኛው በሚሰሩ ስራ ለመኖር ምድራዊ ኑሮ ለመኖር በሚሰሩ ስራ ሁሉ ምንድነው እግዚአብሔርን ሌሎች ያዩታል። ይህንን በዛው በዘፍጥረት 39 ላይ ባየንበት ቦታ ላይ አይተናል። እግዚአብሔር ነገሮችን ሁሉ በእጁ እንዲያከናውንለት አለቃው ወይም ጌታው ይፈራ አያ አይኖቹ ተመለከተ። እግዚአብሔር በእጆቹ መከናወንን ይሰጥ ነበር። የሚታይ መከናወን የእግዚአብሔር አብሮነት ያለ ሰው የሚታይ መከናወን የተደበቀ ነገር ስውር ነገር የሚታይ ለሕዝብ ፐብሊክ ይፋ የሚደረግ ሰው ሁሉ የሚመሰክሩ የጌታ አብሮነት ነው። ከሱ ጋር ጌታ አለ እስኪባል ድረስ በመንፈሳዊ በስጋዊ በነገር ሁሉ እግዚአብሔር መከናወንን ሲሰጥ በረከትን ሲሰጥ ታዩታላችሁ። እንዲሁም ስለ ዮሴፍ የጲጥፋራን ቤት ግቢውንም ከግቢ ውጭ ያለውንም ነገሮችን ሁሉ እግዚአብሔር ስለ ዮሴፍ ስም ባረከ። ክብር ለእግዚአብሔር ነው። በእናንተና ሌሎች ይባረካሉ። እግዚአብሔር ከእናንተ ጋር ሲሆን በእናንተ ምክንያት አንዳንድ ሰው በቃ ለሌሎች ማልቀስ ምክንያት የሆኑ ሰዎች፣ ማጥፋት ምክንያት የሆኑ ሰዎች እግዚአብሔር ይርዳቸው እና ይፋውሳቸው። ግን ጌታ ከእሱ ጋር የሆነለት ሰው በሰው በእግዚአብሔር ፊት ሞገስ ያገኘ ሰው ይሁን ለሌሎች መባረክ ምክንያት ይሆናል። ለዚህ ቤተክርስቲያን መባረክ ምክንያት ካልሆነ በዙሪያችን ለሚገኙ ሰዎች መባረክ ምክንያት ካልሆነ በመስሪያ ቤት ጭምር በምንሰራበት ቦታ ጌታ አትሊስት ሰዎች በእኛ የሆነ ነገር ለየት ያለ ነገር ካላዩ የእግዚአብሔር አብሮነት ያጠራጥራል። ስለዚህ እግዚአብሔር ይርዳል። እግዚአብሔር አብሮት ያለ ሰው በሰው ፊት ሞገስ ያገኛል። በእግዚአብሔር ፊት ሞገስ እንደዛ ስለ ቻሌንጅ የለም ሰልፍ የለም ማለት አይደለም። በቃ እጃችሁን አጣጥፋችሁ በቃ እኔ በእግዚአብሔር ፊት ሞገስ አለኝ ብላችሁ እንድትተኙ እንድትቀመጡ አይደለም። ሰልፍ አለ። በሰልፍ ውስጥ ደግሞ ድልን ይሰጣቸዋል። መከራ አለ፣ ችግር አለ። የሚታልፉበትን መንገድ በዚህ ግባ በዚህ ውጣ እያለ እግዚአብሔር ይመራቸዋል። ሰልፍ የለም ማለት አይቻልም። በምድር ሳላችሁ መከራ አለ። ሰዎች ዛሬ ላይ እንደምናገሩት በተሳሳተ መንገድ መጽሐፍ ቅዱስን እየተረጎሙ አንድ ገጽ ነጠል ያደረጉና ቤተክርስቲያን የሚመሰርቱ አይደለም። ከአውድ ውጭ ያለ ትርጉም እየሰጡ አይደለም። በዓለም ሳላችሁ መከራ የሚያባብል አምላክ አይደለም። መከራ አለ፣ ችግር አለ፣ ውጣ ውረድ አለ፣ ሰልፍ አለ። ነገር ግን አይዞህ በርቱ፣ እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ ድረስ። ወደ እግዚአብሔር ነው። ይሄ አብሮነት እንዳይለየን ነው መጠንቀቅ ያለብን። የእግዚአብሔር አብሮነት እንዳይለየን። ስለዚህ እግዚአብሔር አብሮን ሲሆን ለሌሎች መባረክ ምክንያት እንሆናለን። ለሌሎች መባረክ ምክንያት እንሆናለን። አራተኛውና የመጨረሻው
የእግዚአብሔር አብሮነት ማሳያ አንደኛው ምልክት አድርጌ የወሰድኩት ብዙ ፍሬ ማፍራት፣ ፍሬ የሚያፈራ ሰው ፍሬ። ለምሳሌ ፍሬ፣ ክፉ ፍሬ፣ መልካም ፍሬ አለ መጽሐፍ ቅዱስ። መልካሙ ፍሬ በብዙ የሚያፈራ ሰው በብዙ። ስለ ፍሬ መጽሐፍ ቅዱስ ብዙ ቦታ ላይ ይናገራል። ለምሳሌ ስለ ሰዎች ቁጥር መጨመር ፍሬ ይላል። ቢ ፍሩትፉል ይላል። አዳምና ሔዋንን ሲባርካቸው፣ እንዲሁም ደግሞ ኖህን ከልጆቹ ጋር ከጥፋት ውሃ በኋላ የሚቃጠል መስዋዕት ለእግዚአብሔር አቅርቦ እግዚአብሔር መስዋዕቱን አሸተተና ብዙ ተባዙ ምድርንም ሙሏል። የሰው ቁጥር መጨመር መብዛት ፍሬ የምለው እሱንም ይዳስሳል። ምክንያቱም ከአውድ ውጭ የትም መሄድ አንችልም፣ ግን በፈለግነው ጊዜ ያንን ቦታ እያነሳን እንጠቀማለን። ለምሳሌ ይህንን የሚለውን ሀሳብ ፍሬ ማፍራት የሚለውን እዚህ ጋር ልናገር እፈልጋለሁ። ከአውድ ውጭ ግን መሄድ አንችልም፣ መተርጎም አንችልም። ለራሳችን ፍላጎት ለምሳሌ አንዴ ዲንናልና ከዳኒ ባለ እንደፈለገ ቢሆን አንጠፋም የሚሉ ሰዎች አሉ። ምክንያቱም በውስጣቸው የሚያስቡት ነገር አለ፣ የሆነ የሚፈልጉት ዓለማዊነት ስላለ እችን አጋጣሚ ለመጠቀም የሚሞክሩበት ሁኔታ አለ። መጽሐፍ ቅዱስን ከአውድ ውጭ በመፍታት ነው። ብዙ መልካም ፍሬ የሚያፈራ ለምሳሌ ክፉ ፍሬ የሚለውን ነገር በማቴዎስ 7:16 መሰረት የስህተት ትንቢት ክፉ ፍሬ ይላል። የስህተት ትምህርት፣ የሐሰት ትንቢት ዛሬ ብዙ ቦታ ላይ ናቸው። እግዚአብሔር ያልተናገረውን ተናገረኝ ብለው የሰዎችን ንብረት የሚዘርፉ ሰዎች፣ ይሄ ክፉ ፍሬ ከፍሬያቸው ታውቋቸዋላችሁ ይላል። ሌላ ደግሞ ሉቃስ 6:43-44 ድረስ በልብ ውስጥ የሞላው ክፉ ሀሳብ በአፍ የሚወጣው ክፉ ሀሳብ ሁሉ ምንድነው? ክፉ ፍሬ ይላል። ይህ እነዚህን ሁሉ ሳይጨምር ጌታ አብሮት ያለ ሰው የሚታይ ፍሬ ያለ ሰው፣ ለምሳሌ መልካም ፍሬን በሚመለከት የመንፈስ ቅዱስ ፍሬ ገላትያ 5:22 ይላል። ፍቅር፣ ደስታ፣ ሰላም ብዙ በማይመች ሁኔታ ውስጥ እያለፈ ውስጡ ደስታ የሚሞላ ሰው ካያችሁ፣ ሁሉ ጊዜ እንደ ፓስተር የሚስቅ ሰው ካያችሁ ሁሉ ጊዜ በመሳቅ የሚታወቀው እና ልቡ ሐሴትን የሚሞላው። አንዳንዴ ሰዎች ከውጭ ፊዚካሊ ስናያቸው ምንም ችግር የሌለባቸው እስኪመስሉ ድረስ አያስታውቁም። ቤታቸው ሲሄዱ በጌታ ፊት ይንበረከካሉ፣ ይጨነቃሉ ማለት በጌታ ፊት ይወድቃሉ። ሰው ለዚህ ምን ይላል? ምን ትላለህ ይላል። ስለዚህ በቃ በደስታ ችግር አለ፣ በደስታ በሐሴት ትዕግስትን የሚያሳጣ ነገር ፈተና ሊገጥማችሁ ይችላል። ትዕግስት አልፋችሁ ትዕግስት አላቁነቃት ምን ያደርጋል ነበር? ጸጥ ያደርጋል። ስለዚህ ትዕግስት አድርጋችሁ ካለፋችሁ መንፈስ ቅዱስ በውስጣችሁ በብላት ስላለ ይዟቸዋል፣ ተቆጣጥሯቸዋል። ሴልፍ ኮንትሮል የመጨረሻው ራስን መግዛት የሚል ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት ይዋል ራስን መግዛት ሴልፍ ኮንትሮል ራሳችሁን እንድትገዙ ያደርጋችኋል። ሰዎች በሚያወሩት ሁኔታ ውስጥ እያለፋችሁ ዱላ አንስተው በሚማቱበት ሁኔታ ውስጥ አልፋችሁ ዝም ስትሉ የጌታ መንፈስ ቅዱስ በውስጣችሁ አለ። ክብር ለእግዚአብሔር ነው። ካልሆነ ግን ራሳችሁን ጠርጥሩ፣ ራሳችሁን ጠርጥሩ። ስለዚህ ብዙ ፍሬ የሚያፈራ ስለዚህ ዮሐንስ 15:15 ላይ በእኔ የሚኖር እኔም በሱ እሱ ብዙ ፍሬ ምን ያደርጋል? ያፈራል። የእግዚአብሔር አብሮነት ምልክት ብዙ መልካም ፍሬዎችን ማፍራት ነው። የመጀመሪያው የመንፈስ ቅዱስ ፍሬ ገላትያ 5:22። ሌላኛው የበጎ ስራ ሁሉ ፍሬ። ሲታዩ ሰዎች አንዳንድ ሰዎች ሁልጊዜ ክፋትን እያሰቡ ያድሩና ሲነሱ በዛ የሚሰማሩ ሰዎች አሉ። ክፋትን እያሰቡ ያድራሉ ባልጋቸው ላይ እንዴት ያለው ሰዎችን እንደሚያጠምዱ፣ እንዴት ያለው ወዳጃቸውን እንደሚያጠፉ እና እንደዛ አድርገው ሀብታቸውን እንደሚወርሱ እንደሚያጠምዱ ብዙ ነገር ይሰራል። ሚዲያ ላይ አልፎ አልፎ ያለ በጣም የሚያሳዝን የሚዘገንን ነገር። ስለዚህ ሌሎች ደግሞ ጌታ ከነሱ ጋር አብሮ ያለ የእግዚአብሔር አብሮነት በሕይወታቸው፣ በቤታቸው፣ በትዳራቸው ያለባቸው ሰዎች ጌታን አመስግነው ይወጣሉ፣ በበጎ ስራ ይውላሉ፣ ተመልሰው ይመጣሉ። በሚሄዱበት ቦታ ሁሉ በጎነታቸው ለሰው ሁሉ ይታያል። የበጎ ስራ ሁሉ ፍሬ። ይሄ ማለት እግዚአብሔር ከዛ ሰው ጋር አብሮ አለ። የመንፈስ ቅዱስ ፍሬ በውስጡ ያለ የሚታይ ከሆነ
በጎ ስራ ሁሉ በዝቶ የሚታይ በበጎ ስራ በዝቶ የሚታይ ሰው የእግዚአብሔር አብሮነት አለ ከሱ ጋር። ስለዚህ የጽድቅ ፍሬ ሶስተኛ የጽድቅ ፍሬ ነው። እነዚህን ሀሳቦች እያነሳሁ ያለሁት መልካም ፍሬ የሚያፈራ ሰው የእግዚአብሔር አብሮነት ከሱ ጋር ያለበት ሰው ነው። እነዚህ መልካም ፍሬዎች የመንፈስ ቅዱስ ፍሬ፣ የበጎ ስራ ፍሬ፣ የጽድቅ ፍሬ ብያለሁ። ፊልጵስዩስ 1:11 ላይ አንድ የጸደቀ ሰው የህይወት ኳሊቲ አለው። እኔ ጸድቄ ያለው ብዬ እንደፈለግኩ እንዲሆን መጽሐፍ ቅዱስ ላይሰንስ አልሰጣኝም። እግዚአብሔር ይርዳ። አንዴ ጸድቄ ያለው አልጠፋምና የፈለግኩትን ነገር ማድረግ እችላለሁ አይባልም። እግዚአብሔር እንደዚህ አይነት ቃል አላስቀመጠም መጽሐፍ ቅዱሳችን ውስጥ። አሁንም እንዳልኳችሁ ያለ አውድ የምንሰጣቸው ትርጉሞች መጽሐፍ ቅዱሳችን ውስጥ ብዙ ናቸው። እኔ ራሴ ተጠቅሜ አውቃለሁ። ያለ አውድ ማለት ነው። ነገሩ ጊዜ ካለ ያስቃል። ጊዜ እየሄደብኝ ነው እንጂ ያለ አውድ ተጠቅሜ አውቃለሁ። መጽሐፍ ቅዱስ ላይ ያለውን ቃል ያለ አውድ ግን ሰርተዋል። በሰዓቱ ሰርተዋል። ያለ አውድ የተጠቀምኩት ምናልባት ባለቤቴን አላስፈቀድኳትም እንጂ ችግር የለም እንደ ማት ይቆጠር ምናምን ያለ አውድ የተጠቀምኩት መዝሙረ ዳዊት 132 ቁጥር 13 እና 14 ያለ አውድ ተጠቅሜ ይሄ ቃል ሰርቶ አይቻለሁ። እንደዛም መሆን አለ። አንዳንዴ ያን ጊዜ በነበረ መረዳት ነው ከይቅርታ ጋር። አሁን ቢሆን በራሴ ላይ እየሳቁ አንዳንዴ ይህን ነገር ሳስብ ነው ከባለቤቴ በፊት ለአቅመ አዳም ስንደርስ ትዳር እናደርጋለን ብለን እናስባለን አይደል? ትዳር እናስባለን። ከዛ ትዳር ማድረግ አለብኝ ብዬ ሳስብ ያው ሁላችንም እንደምናደርገው እህቶችን ጀመርኩኝ ማለት ነው። ለክፋት አይደለም። ያው እህቶችን ማስጀምር አሁን 10 እህቶችን አይታችሁ 10 ወንድሞችን አይታችሁ አንዳቸው ፒክ ታደርጋላችሁ። ሞገስ በፊታችሁ ሞገስ ያገኘውን ሰው እኔም እንደዛ እያየሁ ቆይቼ ከባለቤቴ ጋር ሳንጋባ ከ7 ዓመት በፊት ማለት ነው። ከዛ አንዲት እህት ወደ ልቤ መጣችና ጸጋነሽ ትባላለች። ሲም የሚጠራው የሚጎዳ ነገር ስለሌለ የሆነ ነገር ስለሆነ ሲም የሚጠራው በዛን ጊዜ ስልክ የለም። እንዴት እንገናኝ? የለም መገናኛ ማስመር የለም። ከዛ አንድ መፍትሄ አድርጌ ያሰብኩት ደብዳቤ መጻፍ ነው። ታዲያ ይህንን ደብዳቤስ እንዴት አድርጌ ይሰጣታለሁ? እንዴት ላቃብ? ምክንያቱም ምስክርነታችን ይበላሻል። ለምሳሌ ለመልካም ነገር ለቁም ነገር ቢሆን ወንድና ሴት ወንድምና እህት ሲገናኙ በጣም ያው ሰው የማይረዳ ሰው ሊሰናከል ይችላል። ምክንያቱም ቸርች ላይ እናገለግላለን። ለዚህ በጣም ሲጨናነቅ ነበርና በኋላ ላይ በቃ አንድ ደብዳቤ መጻፍ ወሰንኩ። ደብዳቤ ሲጽፍ ደግሞ አሁን ወደ መጠበት ሀሳብ እንመጣለን። ደብዳቤ ሲጽፍ በደረቁ ከምጽፍ ልቧን እንዲነካ በሚል መጽሐፍ ቅዱስ ፈለጉ። ልቧን እንዲነካ ዝም ብዬ ወረቀት ከምጽፍ የሆነ የራሴን ሀሳብ ከምጽፍ የእግዚአብሔር ቃል እና በጊዜው የነበረኝ መረዳት ነው። ከአሁን ውጭ ነው ይህንን የተጠቀምኩት ነው። መፈለግ ጀመርኩ። ሲፈልግ የለም። ሲፈልግ ወደ መዝሙረ ዳዊት ደረስኩ። ከመዝሙረ ዳዊት አንድ ጀምሮ ወዲያውኑ ትዝ ብላኝ ኖሮ ወደ መሀል ይገባ ነበር። አልመጣልኝም። ከዛ መዝሙረ ዳዊት በምልጋ መፈለግ የጀመርኩት 132 ላይ ሲደርስ አንድ ቃል መጣልኝ። ይሄማ መስት ለእሷ የሚሆን ነው በሚል እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ሲል እግዚአብሔር መርጧታልና በዚች አድራለሁ ይላታል። ደግሞ ማብራሪያ ሳልሰጥ እኮ ነው እንደዚህ ብለት ይተረጉማለች ብዬ በቦልድ ሌተር ጽፌ ደብዳቤ ላይ ላኩላት። ደብዳቤ ማን ያድርስ? እሱም ችግር ሆነ። ምክንያቱም እኔ ከእሷ ጋር ከታየ ወሬ ይወጣል። ደብዳቤ የሚያደርስልኝ በጣም የሚቀርበው ወዳጄ ብዬ ያመንኩት ሰው ለእሱ ሰጠው።
ደብዳቤ ላይ ከፍቶ ማንበብ ኃጢአት ነው በሚል ጽፌ ግን ሙልጭ አድርጎ አንብቦ ከኔ ዘወር ካለ በኋላ እኔ እንዳሸኩት አሽጎ መልሶ ሰጣ። አሁን ይሄ ከአውዱ ውጭ እንዲተረጎም የጻፍኩላት ቦንድ ሌትር ደግሞ 3-4 ሰርጅ ያለ ደብዳቤ እንደዛም ብዬ በችኮላ የተጻፈ ስለሆነ ያራንሻን ቢልልኝ በችኮላ እኮ አይደለም፣ ምክንያቱም የሆነ ነገር ለማግኘት ነው። እና ከዛ ጨርሶ አንብቦ እሱ ለካስ ለሌላኛው ለሶስተኛ ጓደኛችን እኔ አላቀርበውም አይታመን እንዳልኩት ሄዶ ናግሮ የሶሻቸው ተዋውቃሉ። ከጊዜ በኋላ ደብዳቤ ሲሰጥ መልስ ሰጠችኝ። አሁን እግዚአብሔር ጽዮንን መርጧታልና በሚለው ቦታ እግዚአብሔር በሚለው እኔ እንድታስገባ ነው። ተመስገን ጸጋነሽን መርጧታልና ባለቤቱ ትሆነው ዘንድ ወዷታልና መርጫታልና አገባታለሁ ይላል ብለህ እንድታነብ ነው። በልቤ የነበረውን ነገር ነው የምነግራቸው። ግን ያ ነገር እሷም እንደዛው ነገሩን ተቀብለ በኋላ እንግዲህ የእግዚአብሔር ፈቃድ አልነበረም። የእኛ ህብረት አንድነታችን ቤተሰብ ተቃውሞ በቃ ቤተሰብን አከብራለሁ ቀረ። ከዛ በኋላ ቢቀር ሰብዬ ዝም አልኩኝ። በቃ ማለትም ተውኩኝ። መጨረሻ ላይ ነው ከ7 ዓመት በኋላ ከባለቤቴ ጋር የተገናኘ ውጭ የቅድስና ፍሬ የመጨረሻ የቅድስና ፍሬ ሮሜ 6:22 ላይ የቅድስና ፍሬ ምንድነው? ይታያል። የሚታይ አንድ ሰው ለምሳሌ ዮሴፍ ራሱ ቢኖስ ከኃጢአት ሲሸሽ እናያለን። ያ የቅድስና ፍሬ ከኃጢአት ሲሸሽ። ዳዊት ቢሆን አይሸሽም። ዳዊት ቢሆን ምን ማድረግ ምን መሆን እንደሚችል እናውቃለን፣ ይገባናል። ነገር ግን የጽድቅ ፍሬ የቅድስና ፍሬ ሲሆን በህይወቱ አንድ አማኝ አንድ አገልጋይ ቅድስና እያደገ አንድ ጊዜ ላይ የሆነ ቦታ ላይ ዱብ የምንለው ነገር ቅድስና ሂደት አለ፣ ፕሮሰስ አለ። ቀን ወደ ቀን እየተለወጠ ህይወታችን እየተሻሸለ የሆነ ምንተውን ነገር የምናነሳውን እያነሳን ምንጥየውን እየጣልን ምንሸከመውን እየተሸከምን ከቀን ወደ ቀን እየተጨመረ የሚሄድ ሂደት ነውና ቅድስና የቅድስና ፍሬ የሚታይ ሰው የእግዚአብሔር አብሮነት በሱ ውስጥ አለ ማለት ነው። ነገሩን ለማጠቃለል እግዚአብሔር ከኛ ጋር የሚሆነው እኛ ከእግዚአብሔር ጋር ስንሆን ብቻ ነው። እግዚአብሔር ከኛ ጋር ሲሆን በእግዚአብሔር ፊት ሞገስ እናገኛለን። በእግዚአብሔር ፊት ሞገስ ስናገኝ ደግሞ የመፍትሄ ሰዎች እንሆናለን። እሱ ብቻ አይደለም፣ በሰው ሁሉ ፊት ሞገስ እናገኛለን። በሰው ሁሉ ፊት ሞገስ ስናገኝ ደግሞ በቃ ለጥያቄዎቻችን ገደብ የለሽ መልስ። ለምሳሌ አስቴር እስከ መንግስቴ እኩሌታ ብሎ ሁሉንም ነገር ሊሰጥ እንደተማማለ እንደጎደለ እና እንደተናገረ ጲጥፋራን በምንመለከትበት ጊዜ ዮሴፍ በሱ ፊት ሞገስ ያለው ሁሉ እንዳስረከበው ሀብት ብልጥግና፣ ለምሳሌ ሀብትን ለማግኘት ወንድሙን የሚገልበት ጊዜ ነው። አንድን ባለስልጣን ከዛ ወንበር እንደምንም አድርጎ ጥሎ በሱ ቦታ ላይ ሰዎች ስልጣን ወንበር ለመያዝ ብለው የሚሻሙበት ጊዜ ነው። በጽድቅ ሳይሆን ነፍስን በመግደል ወንጀል በመስራት። የዚህ ሁሉ ምንጭ ምንድን ነው ብትሉ የስልጣን የበረከት ምንጭ የእግዚአብሔር አብሮነት ነው። እግዚአብሔር ከእናንተ ጋር ካለ በሚገቡበት ሁሉ ሞገስ ይሰጣችኋል። ጌታ ዘመናችሁን ይባርክ። የመጨረሻው ሀሳብ የጽድቅ የቅድስና የበጎነት ፍሬ የሚለውን ደጋግማችሁ እንዲታነቡ ምናልባት ጥቅስ ካልያዛችሁ ምናልባት ሌላ ጊዜ ልስጣችሁ ይችላለሁ። መልካም ፍሬ በሚለው የመንፈስ ቅዱስ ፍሬ አለ፣ የጽድቅ ፍሬ አለ፣ የቅድስና ፍሬ አለ፣ የበጎነት ሁሉ ፍሬ አለ። በአጠቃላይ አራቱንም ሀሳብ ለማንሳት በእግዚአብሔር ፊት ሞገስ ማግኘት፣ በሰው ሁሉ ፊት ሞገስ ማግኘት እና መልካም ፍሬን ማፍራት የሚሉ ሀሳቦች ዙሪያ ላይ አይተናል። እንግዲህ እግዚአብሔር ዘመናችሁ ይባርክ።